የታባሽ ያገኘሽ ሂሳብሽን አይደል እኮ ወጣትነቴን በዚህ አይደለም ማሳይሽ በማሳይሽ መንገድ አሳይሻለሁ እዛው ጋር ቁጭ በይና እናውራ እያልኩሽ ነው በስነ ስርዓት ይኸውልሽ እዛ ጋር ቁጭ በይና ማውራ አንቺ ምን እያረግሽ ነው ምን እያ ቋንጣ አርጊልኝ አልኩሽን እግሩን እንኳን በትክክል አልዘለዘልሽልኝ እግሩን በለፈነቂ ማንቺ ጎበዝ አለበት ዛሬ ምን ታገኘ ያስራስልሽ ነው ወይ ሰራሽኝ እኔ በቃ ተፈልግ ደና ማለት ነገር ወጣ የራሽ እንደው ለታልሽ የራሽ እንደው ለታልሽ ምን ተኝተሽ ነበር ምን ነው ደከመሽ ትንሽ ምን ስራ በሰዛሬ ለዚህ ቁጭ ብዬ ያደርኩት ስራ ተሰራ ኧረ እባክሽ ለምን አልነገርሽኝም እኔ ጨራሽ አላየሁሽም ሰምናም ሰራ ያደርኩት በዛ ላይ ጭራሽ እኔ ያልተነሳው ትናንትና ቀን ደክሞናል ነበር ስራ በቃ እንድትሳንቃን የተነሳሁት አረኔ ለዛሬ ሳቃል ነበርኩት ጎብስ ደግሞ ማለት ነው ሰሞኑን ቀዝቃዛ ስጋ ነው ያገኘን ያለነው ትኩስ ስጋ የለም አዎ ለምንድን ነው ግን እስኪ ሰሞኑን ወደፊት ይመጣል ከሽናም በጣም ያመመኝ ነው እቺ ተዛዛ መታ ብታግዘኝ መልናው ብታሸኝ ቆንጆ ነበር አዎ ወይ ቡና እንጠጣና ቡና እንጠጣ ይሻል እሺ ደስ ይለኛል ከዛ በኋላ የቀዝቃዙ አበላሽ አንቺ አቤት ናይ እስኪ አቤት እስኪ ቡና ትክክል ቡና ዛሬ እሷም ቁጭ ብዬ እናደርኩታለች ነቃ ትበልኝ ፊቷን ዘብዝፏት ምን ላድርግ ቡና ላኩ ቡና ታዲያ ሌላ ምን ታረጊያለሽ አላልሽ ነበር እቺ ነች አሁን እዛ ሰውዬ ፊት ለፊት ምን ነው እንዴት ምናምን ብዬ ደግሞ አሻሽላት እኮ እና እህትሻለች እንዴ አባደክሽ አይደለች እንዴ ማ እሷ አላንቺ አትቀልጂ ታይ አክሊ የለም ሰውዬው የለም ካሜራቸውም የለም ማንም የለም እኛ ብቻ ነን ሶ እውነቷን ግልጿን እንዴ ወደ ቤታችን እንመለስ እንጂ ይሻላል ነው አሁን ቡና ሲጠጣ እኔ ማለት ነው ጀርባዬን የምታሽኝ ፈልጋለሁ እኮ ቡና እንጠጣና ማሳጅ ታደርገናለች ጎበዝ ናት ደግሞ ማሱሌ ደግሞ ጎበዝ ናት በጣም ጠንካራ ስለሆነ በጣም ጎበዝ ነች ስሚ አቤት ቁርስ አልሰራሽም ሰርቻለሁ በክፍል ነሽ ብዬ ትኩስ ነው ትንሽ ስለ ቆየች ቀዝቅዞታል ሞቀላ ደንባራ ሞቀር አሁን መደናብሽን አልተውሽ ምን ይሻልሻል እንደው ምን አዲስ ነገር አለ አበራሽ ልጆቹስ ሁሉ ሰላም ናቸው ይመጣሉ ትናንትና እኮ በእሷ ስልክ ደውዬላቸው ነበር ደግሞ ይብላኝ አልነገርኩሽም በቃ ነገ ይነሳሉ እኔማ ማታ ገና ነገ መንገድ ተዘግቶ ስለነበረ ለዛሬ ነበር እንዴ ተባባለው አንቺ ዛሬ ልሳሉ ብለሽ ነበር ምን ደነዘሽ ሲስ ታስጠላ ነው እየተዘጋ ነው ኮንታርክ ታዲያ መንገድ ከተዘጋ መንገድ ተዘግቶ እኮ ምን ላድርግ ደግሞ ትይዣለሽ እንዴ ለመታሽ ፈልጌ መሰለኝ ያወረወርኩት ጥቅ ነው መሬት ላይ እንዳይወድቅ ይደጋ ለመምታት ፈልጌ አንድ ያወረወርኩት ከዛዛ አናደርሽኝ ጭራሽ ለዛሬ አውጊት ናት እኮ ካንቺ ሁላ ትበልጣለች አክስቴ ግን እቺ አሁን ምን ነው እህት የሚመስለው እህትሽ ምናምን ብለሽ ትይ ነበር ማመን ላድርግ እንደመቼም አብረን እየበላን አብረን እየጠጣን አብረን እየኖር ነው እኛን ወዳ እየኖርሽ ነው ብዬ ምንም ወዳን አይደለም ብራችንን ወዳን አብረን እየኖርች ያለችው ያው ስሙ በነፃ ግድ አይደለም በነፃ ማሰራ ሶ ምንም እኛን ወዳን ሳይም ብራችንን ወዳ ነው እንትን አላገኘሽም እዛ ውስጥ ነው ከፈሱ እዛ ውስጥ ግን ምንም እያማረኝ አይደለም ባለፈው ካልሽ ነገር በኋላ በተለይ ደግሞ
ያንን ፈዛዛ ሰውዬ ካየችው በኋላ የሆነችው አካውን ምንም አላማረኝም። ደንገጥ ብላለች። ግን የዛ ቀን የሆነ ነገር ጣጣራለሁ። እኔ ግን የሆነ ሲራያ ሲርች እንደዚህ ስሚ አንቺ ነይ እስኪ እሺ ነይ እዚህ ጋር ተቀመጭ። እዚህ ነይ እሳቱን እያያዝኩ እሺ አቤት ምንም አትጠይም እባክሽ ላክሽ አይደለም እኔ ምንሽ በቀደም ታከለም ነው ሲይዘናል እኔ ግን እሱ ነገር ምንም የሆነ ነገርማ አለ ማላችሁ ምን ደንግጫለሁ። እናንተ ቁርስ አልጣፈጠም ድጋሚ ስሪ ስትሉኝም መጀመሪያም ስመጣ ብቻችሁን ነበራችሁ። ስለዚህ ዞረሽ አውግዳል ነበረ። አሁን ግን ስመጣ ጠርታችሁኝ ስመጣ ሌላ ሰው ቁጭ ብሏል። ደግሞ ድረስ ላይሽ ላይ እንደተሰፋ ነገር ተመሳሳይ ልብሱልኝ አቀይሪም እንዴ? የስራ ልብስ ብዬ ነው ቀይራለሁ። ያሩ ሲራ ያቀይረልሽ አበራሽ አረኛ ያላቀውም እኮ ልብስሽኛ ምን ያረግናል? ብቻ ደግሞ እንጃክስቴ እኮ ቆሽሿል ልቀይር አንቺ ለብስሽ ነው ምግብ እየሰራሽ መጣው አራዛ አክስቴ እኔ እንደዚህ ለብሳ ይሰራችሁ እኔን ረከቡት ምናምን ያነጠሽ ሁሉ እንዳይቀርሽ አንስተሽ በበረኪና ምናምን ነገር እንድታጥብ ፈልጋለሁ። ገባሽ? እሺ አዎ እያየሁሽ እዚሁ አምጥተሽ ምናምን በረንብ ጽድት አድርገሽ እጠቢው። እሺ ልብስሽንም ታጠቢ አንቺ ራስሽ በበረኪና ምናምን ታጠቢ። እሺ እና ደግሞ የተናገርሽው ነገር በጣም ገጠረጥኩኝ ነው። አዎ እስኪ ዙሪ ነገር ቆይ አይደለም ሲጀመር ማለት ነው አንቺ ማለት ነው ሰውዬው እኔት ነው የምታውቂው። እሱም ግልጽ ነገር ምታቀኝት ነገር ድንጥልሽ እኔ ደነገጥኩት። ያው ሁለት ጊዜም ስመጣ ብቻችሁን ናችሁ። ከዛ በሄት ገባ ደግሞ እንጂ አስበልታን ነበር ወይም አልተንኳኳ። ዝም በይ አንቺ በእናትሽ አስበልተሽን ነበር እኮ። ምን አጠፋ? ዝም በይ በራችን ማንቀረቀረ ማን ዝም በይ አለሽ እኮ? በራችን ስለቀረቀረን ነው። ምንም አልተናገርኩም እኮ። እሺ ሰውዬው ማለት ነው በጣም ሴረኛ ምንድነው የሚባለው አክስቴ? እኔ ፊቱ ደስ ማላለኝ። አዎ እና ደግሞ ይሄ ምንድነው የሚባለው ሰው እንትን የሚሉት ይሆነ ምንድነው የሚባለው አላውቅም። አማርኛውን ጠፋብኝ። የሆነ ሴራ ይዞ የመጣ አይነት ነገር ነው። ሊያጠፋ ነው የመጣው። ገብቶሻል? አንቺ ማትቀሪያትም። እሺ እያንዳንዱ ስራችን ውስጥ እንዳለሽ እንዳትረሻት። እያንዳንዱ ነይ ቁጭ በይ ስትሉኝ ነው እኮ መጥቼ የተቀመጥኩት። አንቺ ነሽ ሲጀመር የሰራሽ የምታበይኝ። እኛ ምንም እናውቀው ነገር የለም። በቃ ለማንኛውም ቡና ማፊ ልዩት። ለምን ከትጫ አልጨረስኩም አክስቴ። እንዴ ላውራበት አስጨርሽኝ። ሲቀጥል ደግሞ ማለት ነው ይሄ የውጪ ሰው ምናምን ነገር ስታዋሪ እንዳለሽ ምን አወራች? አይ ከማንም እንዳታወራ አልፈልግም። ነገር ልክ ነሽ። ኮንታክት እንዳትፈጥሪ እሺ። ላንቺም ጥሩ አይደለም። እኔ ስትጠሩኝ ነው እኮ የመጣሁት እንጂ እኔ ላንቺ ብዬ ደግሞ ቤት ውስጥ የሌለ ነገር ካለ እኔ ነገር ውጭ ወጥሽ ዕቃ እንዳትወሽ እሺ። አይለመደኝ እንዳወጪ አልጨረስኩም። ቁጭ በይ። ምድራስ የምትንቀዠቀዥው ምንም ትይዝበታለሽ። አይ እሳቱ እያያያዝኩ ይሁን እንደድ የኛ ብር አንዴ ምድራሱ በእኛ ብር እንደዚህ ሆንሽ። በራስሽ ብር ደግሞ ቢሆን አሰብኩት እኮ ሆ ኤልሻን እኔ ያልኩሽ ያለውት ከልብሽ በረንብ ስሚ። ሰማሽኝ? ዘር ማንዘርሽ ነው የምጨርስልሽ። አንድ ነገር ስለኛ ውጭ ወጥሽ ብታወሪ አይ ጀምር እንደሰጣን ከዚህ ምን አወራለሁ? የምትፈልገው ነገር ሁሉ ቀድመኛ ዘጋጅተን ነገር አለ። ምንም በቃ ልንገርሽ አይደል? ጎረቤት ራሱ ሴትዮ የምትፈልጊው ነገር ልክ ጠዋት ሳንወጣ ማታ ንገሪኝ። ጠዋት ገዝቼ አንቺ አቅርቤልሽ ነው። አቤት ሰሚኝ እየሰማሁሽ እኮ አክስቴ እንዳስጨርሽኝ እኔም ላውራት ጀመር ውጭ ምንሽ እንዳይነካኝ ዛት ተጠንቀቂ። በጣም ከኔ ነገሮች ተጠንቀቂ እሺ። እሺ አዎ በበረኪና ምናምን ታጠቢይሻለሁ እንዳትረሺ። በረንብ ታጠቢ። ጠረንሽ ምናምን አጥፊው። ከዛ እዛ የጣልኩት ቆሻሻ ውስጥ እንትን ሽቶ ምናምን ነገር አለ እንትን በይላሽ ላይ ተቀብሺ። እና ደግሞ ስለ ሰውዬው የተወሰነ ነገር ነገራት። ምን ልንገራት አልኳት። በቃ ለምንድን ነው የመጣው? ኖ መምጣቱ ብቻ አይደለም። እንደገና ደግሞ ሲመጣ ፌሱ ደስ አላለኝም። የሆነ ሴራ ይዞ መጥቶ አክስቴ ስራውን ራሱ ቀይሮታል እኮ ስራውን ራሱ ቀይሮታል። ፊቱን ቀይሮታል ካለ ምክንያቱ ምንድነው? እሱ ነው ታውቂ ነገር አለ? እኔ ምንም ስራውንም አላውቅም። አንቺ እዚህ ነው ያየሁት። እርግጠኛ ነኝ እዚህ ነው ያየሁት። እዛ ምን ላድርግ? አንቺ እንደሞ እሰናብኝ በቃ ለማሰናብትሽ ታዲያ ምን ላድርግ? እንዴ ሲጥ ነው ማለት ነው። ተናገሪ ያንቺ ደግሞ ስለማላውቀው ሰው እዛ እንዴ ትነካኛለች እንዴ? አላውቀው ይርስ እንዴ ታወራን። ቆይ እንዴ ለምን አልፈልግም እንዴ? ለምን ግልጽ እንዴ? ምን ሆነሽ ነው? ሴ ካልወራናት እኮ ሴ የጠብሰችው ሴራ ካለ በምን አውርተሽ የምትጓዱ? አክስቴ ደጋግሜ ነው የምናገረው ማለት ነው። ሰውየው ስለኛ ሊያጠራ ነው የመጣው ነው እኮ እሱ እኮ ያወራት ያለው ነግሬያታለሁ።
እንዳለ ተጣበው ነግሬሻለሁ። በህይወትሽ ፍረጅ ግን አብራሽ አላውቀውም። እኔ እህትሽ ነኝ። እኔ አላውቀውም። እዚህ ነው ያየሁት። እኔ አደነጋገጥሽ፣ አስተያየትሽ፣ ፌስሽ ምንም ደስ አላለኝ። እኔ የደነገጥኩት ነገርኳችሁ ደጋግሜ። የደነገጥኩበት ምክንያት 2 ጊዜም ስመጣ ብቻችሁን ናችሁ፣ ሌላ ሰው አላየሁም። ከዛ በኋላ ደግሞ ስመጣ ሰው ድንገተኛ ገብቶ ቁጭ ብሏል። ወርድ ከራሴ በቃ ካንቺ ምንም ነገር እንዳይኖር ወርድ ከራሴ ውጪ ራሱ ከግቢ ውጪ በር እንኳን ቢኳኳ እንዳከፍች እኔ አልከፍት ከፍቼ ማላቀ የሚቀርበውን ነገር እኔ ቀደም ቀርቤልሽ አውጣለሁ። ዛሬም የተሳሳትኩት የወጣሁበት ምክንያት ሽንኩርት የለም። ዛሬ ህርምሽን የሽንኩርት የለም ብለሽ ብትወጪ አዲስ እንግዳ ምን ሰርቼ ልጠብቃችሁ ብዬ እንግዲህ እኛ ዛሬ እስከ ዛሬ አዲስ እንግዳ እንደዚህ አይቻልም። እኔ አላውቀውም እኮ እኔ አላውቀውም። በቃ ለማንኛውም ቡናውን አፍሊ። እሺ እሺ። ቆይ ተቀመጣች የሰንጂ መስጨረስ ቡና አረጋጊው እኔ ያው በኋላ ከኛ ውጭ አንድ ሰው ጋር እንዳትደውልበት። አንድ ሰው ጋር ሰማሽኛ? ተጠርቷል። እያንዳንዱ የምታወሪያት ነገር ቀጥታ ነው የምሰማው። አንቺ ባስተካክልሽው በቃ የነሱ ቁጥር ብቻ አድርግላት ነው። ሲቀጥል ደግሞ ማለት ነው እና የዘመዶች እየመጡ ስለሆነ የነሱን እሱኛ ስንመጣ በእኛ ስልክ ታወሪያለሽ። ችግር የለውም። ለነገሩ የምታወራውን እያንዳንዱ ነገር መስማት ይችላል። ነገሩ ስልኩ ላይ ቢሆንም ሪከርድ ተደርጎ ተቀርሽ ከሌላ ሰው ጋር ነው። እኔ እየነገርኩሽ ያለሁት ግን ስለ ሰውየው ክሴ ነገርሻት በረ ስለ ስራው እንደሚሰራ እኛን አጠፋለሁ ብሎ መጥቶ አንቺን እጅሽ ካለበት እየነገርኩሽ ነው። ሲኦል ነው መከትሽ፣ ህይወትሽን ገሃነም ነው ማረጋው። ገባሽ? እንዲህ ዝልዝል ነው ማረግሽ። እኔ አላውቀውም እኮ በደንብ ወቂው እኮ ዛሬ ህርምሽን ሽንኩርት የለብለሽ ማውጣትሽ እንጂ ባትወጪ ኖሮ ነው እንዳይመጣ ይሄ ይመጣ ወተሽም አታውቂ። እኔ ከሱ እኮ ምንም ማውቀው ነገር የለም። አላቅልሽም እባክሽ ለዛ። ለማንኛውም ራስሽን ጠብቂ፣ በህይወትሽ እንዳትፈርጂ። ስትደውሉልኝ ብቻ ነው ማለት ማንሳት ብቻ። አንቺን ትፈልጊ ብቻ ነው ደውለሽ ደግሞ መምጣት አይቀርም። አክስቴ እራስቸው መምጣት አይቀርም። ድጋሚ ተመልሶ ሰውየው እኮ እንዳትመጣ በጣም ለምን ነው የማይመጣው? ይመጣል፣ ይምጣ። ቆንጆ ነው ያለኝ ስራችን ያቀልልናል። ግን እኔ አሁን እያልኩ ያለሁት እሱ ሲመጣ እንደባለፈው መደናበር፣ መደነጋገር ምናምን ነገር ነግርሻለሁ። በጣም ተጠንቀቂ። በጣም ሲጠይቀኝ የምመልሰውን ነገር ንገሩ ቀድማችሁ። አይ እኛ ሳንሉ አይመጣም እኮ እኛ ማገኘው አሁን እንደ ቅድሙ እንደ ትላንቱ ጥያቄ መጠየቅ ፈልጎ እንኳን ልጠይቅልኝ ማለት ያለብኝ ቀድማችሁ አሳውቁ። ችግር የለም። በቃ ፍቅር መሆናችንን ታውራ ነገራት። ያው እኛ ምን የተለየ ነገር አለ በእኛ መሀል ውስጥ የለም። እኔ በደበደባሽ ነው እሱ ደግሞ ትናገሪ ትናገራለሽ። ከፍዬ ነው መሰለኝ የምቀጠቅጥሽ። ስለዚህ በቃ ያው ያለው ነገር እኛ እና አንቺ ነው ግንኙነት እንዳለን እንዴት አይነት እንደምንኖር ደስተኛ እንደሆነ ምናምን በቃ ያው ያለው ነገር ጥሩ ነገሮች ነገር ይኸውልሽ ተሳስተሽ ካፍሽ አምልጦሽ ማለት ነው ስለምንበላውም ነገር ሆነ ስለምናሰራሽም ነገር ሆነ እንዳታቀርብኛ ሳንመጣ ኖ ስለሱ አይደለም። እሱ ፊት እንዳታወራ ነው። እሱ ፊት አንዳች ነገር እንዳትተነፍሽ እየነገርኩሽ ነው። በጣም ተጠንቀቂ። በጣም አይተሽኛል እኮ ምንም አልተናገርኩም። አንቺ አትይዘሽን ነበር እኮ ደንባራ ደግሞ ታወራለች እንዴ? ማነው ትንሽ ነብረሽ ብሎ ያወጣልሽ? ምን ታበላለሽ? አጠፋሽ እንጂ ደንባራ ስታናድ በእናትሽ እንዴ! አንቺ ልክሰልሽ እንዴ? እኮ ምንም አላለ። ነቃ በይ እንጂ ነቃ በይ። ሄ ጭንቅላትሽን እንክለቱ አሰሪው። ስንት ጊዜ ሻወራሽ ግን ለምን ነቃትኝ? ስንት ጊዜሽ ቆይሽ እኮ። ከዛ እንደውም አሳስተሽ ከዚህ በኋላ አሰናብት ንግግርሽን ብሰማሽ ማለት ነው ደምሽን ነው መጠጣልሽ። ሰማሽኛ? ጀምር ለምን ትሄዳለች? እንደ ሌሎቹ ገድዬ ምናምን እንዳይመስልሽ። አላበሳጫት እኮ ተስተካከያ ተስተካከይ። ወድላሽ ተመለሽ። የምትናገሪው ነገሮች አስተካኪ። በቃ ቃላትሽ መረጪ። በር እንዳትከፍቺ፣ ስልክሽን እንዳታነሺ። እኔ ወይም እሷ ከደወልን ብቻ ሲጀምር ስልክሽን ማንም ያውቀው የለም፣ ይደውል የለም። ተሳስተሽ ደግሞ ስለኛ ያወራሽ ቀን ማለት ነው እየነገርኩሽ ነው። አበራሽ ይልሽ ማውራት አይደለም አውርታለች ምን ሽክሽክታ ነው ብሰማ ማለት ነው ሌሎቹን ገድዬ ነው አይደል ደማቸውን መጠጣው መበላሽ ዘግዝጌ እቺን ደግሞ በህይወት እያየሽ ሳልገልሽ ከእግርሽ ጀምሮ ተናገሩ እግርሽ
እንዳታነሽ ነገርሽ ለማስቀየስ እንዳትሞክርሽ ድጋሚ ያዥ እግርሽ ላይ ነበር እኮ እግርሽን ቆርጬ ለውሻ ስሰጠው ሲበሉት ታያለሽ እሺ አሁን ያለችው ምን ማለት ከሌላ ቦታዎችን እያንዳንዱ እንዲህ ቆራረጥኩ በዋዜ ያጣቀስኩ ስበላ ታየኛለሽ በደንብ ነፃ ሆኜ ፈታ ስልብሽ የዛኔ ልክ ትገበያለሽ እንዳላችሁት ነው የምትሰራው ጸባይሽ እንዳይቀየር አንቺ ምናምን ነገር ማለት ነው አጸዳጃንሽና ደስ አጣፊ አንቺን በበረኪና ታጣፊ እሺ ታጣፋ ተሳስተሽ ቀይ እንዳትነኪ ነግሬሻለሁ የነካሽም ካለ በበረኪና ጣቢው ማጤሻውንም ገላውን ጥባል ስጨርሽ መተሽ ታሽኛለሽ እስቲ ግን ይሶይ ምንም እያማረኝ አይደለም እኔ ራሱ እሷም እሱ ስታይ ምናምን ተሄደው እኔ ምንም ተቀልሽ ግን በጣም አስመሳይ ነው በጣም እያስመሰለ ነበር በጣም ስለዚህ ምን ማድረግ አለ አይኑን አውጥተው እኮ ነው የሸመጠጠው ስራውን ደግሞ ለምንድን ነው ማስክ ያደረገው እሱም ነገር ጥያቄ ፈጥሮብኛል ፊቱ ራሱ አሁን መንገድ ላይ የሆነ ሲራማ እየሰራ በደንብ አናውቀው የሆነ ነገር አለ መጠንቀቅ አለብን በጣም እርማን ዛሬ ሽንኩርት ይገባል ብትወጣ እርማን ብትወጣ አክዳ እሱም ለየት ያለ ማስክ አድርጎ ካሜራ ይዞ ነው እኛን እያጠኑ እንዳይሆናል አይደለም እኔ ፈልጌው እኔ እሱ ጋር መሄድ ፈልጌ ላገኘው ፈልጌ እኔ ራሴ ቀመር እየቀመርኩለት እንዴት ብሎ እሱ መጣ ያስገረመኝ ነገር እሱ ነው ማለት ይሄ መገጣጠም ብቻ ነው ወይስ እንዴት ነው ነገር እያልኩሽ ነበር እኮ አክስቴ እያልኩሽ እንዴት ነው ላገኘው የምችለው እንዴት ነው እሱ ማገኘው እያልኩሽ የሆነ ነገርም አለ ለሽልማት ይመጣ የሆነ ሲራ እያሰረፈኝ ነው ከጀርባችን ሌላ ነገር እያደረገ የቀመረው ቀመር አለ እውነትሽ ነው ካሜራ ይዟል ማስክ አድርጎ አንቺ አበራሽ አንቺ ደንባራ ነይ ናንሺው ምንጣፍ ናንሺው እንዳይረገጥ እሺ ታጠብይሻለሁ ወንበሩም እንዳይቀርሽ በሌላ ማጣጥሻ ታያለሽ ገሰሽ ትመጫለሽ ሰጥሻለሁ ጠረጴዛውም እንዳይቀርሽ በበረኪና እንድታጥቢ የምፈልገው እሺ የሐሳብ የሆነ ነገር አለ ስራችንን ብቻ አውቆ እንዳይሆን እኔ ምስሉ ወይ ሁለተኛ ቤት እንዳይመጣ ምን ማድረግ አለብኝ ሽልማቱ ምን ይቅርታ አንፈልግ ከስራችን እንዳንቀፋ ያሻል ይሄ የ200,000 ብር እና የ300,000 ብር ጊፍት ለኛ ምንም ማለት አይደለም እኔ እሱን አይደለም እያልኩ ያለሁት እኮ እሱን ይዤ ነው መጣው ነው ያለና ኔክስት ለሽልማት ነው መጣው ነው ያለው እኮ ነገሩን ጭራሽ ወደ ራሳችን ማዞር ነው የሚወስደው ስለዚህ ቺን ደንባራ አፏን ማዘጋት ነገሮችን ሁሉ ማስተካከል አለብን ማንንም ሰው እንዳይነቃብን ድጋሚ እንዳይመጣ መምጣት አይቀርም እኮ ይመጣል እኔ ምስሉ እኮ ነው ምን ማድረግ አለብን ትቀልሽ ቻናሉን እንኳን ንገረኝ ብዬ ስለው እኮ እንዴት እንደሆነ አይቻል በጣም እንድጠራጠረው እያደረገኝ ነው መፈልግ ዩቲዩብ ላይ ገብተን ፈልጋችን አይቀርም ነው አይደለም አክስቴ ስራውን እያወቅሽው እኮ ዩቲዩብ ላይ ገብተን እንፈልገዋለን ምን ይጠፋል እሱ ማን ነው የሚጠፋው ማለት ፕሮሞሽን ነው እንደዛ ነገር ነው አይደለም እኮ አይጠፋም ግን እንዴት ነው ባንዴ ወንጀለኞችን ከማስያዝ ወደ ፕሮሞሽን ስራ እንዴት ነው ሊገባው የሚችለው አንድ ሰው በምን ተአምር እሱ ማን ነውና ኦኬ እሺ ይሁን ፕሮሞሽንም ይሁን ማክስ አድርጎ እንዴት ነው አልተጣጣማልኝም ምንም ነገር ስልኩን መቀበል ነበረብን በጣም እንትን ያለብን ማስክ ማድረጉ ስልኩን መቀበል ነበረብን ዩቲዩብ ቻናል እንገረስ እንደውም ቢያለ እንዴት ነው ስልኩን የሚሰጠን ነው ቢያንስ አይሰጠንማ በቢዝነስ መምጣት እንችል ነበር እኛ ነን የፈዘዝነው ከዚህ ይመጣል ዘናልኳል ድጋሚ ከዚህ በኋላ አክስቴ ጀርሜን እሺ እንዴ እኔ ያመመኝ ነው ወይ ለቀዝቃዛው አትሽሽ እንዴ ማ እቺ ደማራ
አይ ስታሽ እኮ ጎበዝ ነው። ምግብ በልሽ የምታደርጊው ምን በይሉ የት ነው የሚሄደው ግን? ይሄ አጥንትሽ እኮ ይዋጋል። ደግሞ ሽንትኛለሽ እንዴ? ቆንጆ ስጋ እስከማገኝ አንቺ ከዚህ ራስሽ ሽንኩርት አሁን ሽንኩርት መሳሰለ እየመጣለን። አዎ በጣም እንዲሁ በቃ ከተፈጠፈ ታረጊ እየመጣ ነው። እኔ አላላልከሽ ይችላል። በቀዝቃዛዋ ትንሽ ተሽሽ ሳቀዝቅዝሽ ማን አበራሽ በቀዝቃዛው ምን ችግር አለው? አጠፋሽ ነው ስሟ አበራሽ ትበት እቺ ደንባራ ታይ ምን ብዙ ነገር አለ። አቻ አበራሽ አንቺ አቤት ታጠብሽ? ደግሞ ከለሽ ታጠብኩ ነው። እጠቢው ልንቀው ነው ልብስሽ ሁላ ነው ያለው። ምንድነው አንቺ በደንብ ነገርሽ ሁላ ቁጭ ብያ እንደደርኩት እንደውም ልተኛ። ለምን አልነገርሽኝም እኮ ታጠብኩኝ። አይ እንዴ ነው የምተኛው። ቡና ትተኛለሽ ይሻላል። ጎበዝ ሰራተኛ ነሻል። ድርጅታችን ቋሚ ሰው ሆነሻል። በዚህ አጋጣሚ እንኳንም ሀገር ቤት አመጣሽ እንኳንም ከሀገር ቤት አመጣሽ። እንደዚህ ተንባራዎች የሚሰጋጡት ያው እንግዲህ እሷ ቤት ስለምትውል ችግር የለም። ላይ ድርጅት አስናሪ ፈለግሽ ቋሚ ያነሳ ሰራተኛ ነሻል። ለዚህ ነው ቁጥሽ ያደርሽው። እሱ ስትይ ማለት ነው ፍሪጅ መጸዳት አለበት። አስታውሽ እኔ እኮ ምንድን ነው የረሳሁት እያልኩ ነበር። አዎ አጥንቶች ብዙ አጥንቶች አሉ። ቆይ እነሱ አጥንቶች ያ የሚወስደው ሰውዬ የለም እሱን ቆይ አበራሽ ለዶሮቹ ምናምን ነገር አበራሽ ከበገኝ እና ደግሞ ማለት ነው ያስፈጨውና እዛ ለዶሮች ለሱፐር ማርኬቱ ቢሆን ግራሙን ከፍ ማድረግ አለብን። በዛ አይደለ ኖ ዝቅ ሳይሆን ከፍ ማድረግ አለብን። ይሻላል። አዎ ገበያችንን በደንብ ማጣጣም ገንዘባችንን ሰብስበን ገንዘባችንን ከዚህ ማምለጥ ያለብን ይሻላል። ጥሩ ሀሳብ ነው ያመጣሽው። ከነዛ ነገር ከመጡስ ጋር አንድ ላይ አድርገን ሲምጣና እሱ አንድ ላይ ይሄንን ከአንዱና አንደኛው አንድ ላይ ያደረግን እንዲበዛ እናደርገዋለን። አጥንቱን ደግሞ ያወጣውና ያ ሰውዬ ያፍጨውና ለዶሮች ቀለብ ለሚፈልጉት ለውሻ ምናምን ይቀር አጥንቱ ይቀርባል። ለውሾችና ለዶሮች በጣም ብዙ ነው ያለው። አዎ እንደውልለት አይደለ እኛ እንደውልለት ቆይ ጥሩ ሀሳብ ነው። ምንድን ነው የረሳሁት እያልኩኝ ነበረ። መጸዳት አለበት በደንብ። ከዛ ፍሪጁ በብረት ነው ያጸዳል። እንደው በእንትን ቆንጆ ነው ሽታ እንዳያመጣ። ሄሎ አንተ ምንድነው እሱ? ምን እየሰራህ ነው? መጥቼ ላንሳው? እንደሱ ነው ጭራሽ የሚሰማ? አንተ በጣም 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 ማለት ነው ይለ አቅምን እየረሳው ነው። ገብቷል? ስራህንም እየረሳህ ነው በጣም። አሁን ወደ ግድል ሂጂ። ለማንኛውም ይቅርታ ምናምንህን ተው። መተህ ፍሪጅ ውስጥ ያሉት እንዳለ ስጋዎች አውጣ። የታሸገውን ስጋም ግራማቸውን ትንሽ ጨመር አድርጋቸው። እሺ ለሱፐር ማርኬት በደንብ አከፋፍል። ያለው እንዳለ ማለቅ አለበት። አዎ አጥንቶቹንም ቢሆን ለዶሮ እና ለውሻ ለሚፈልግ ለዶሮና ለውሾች ምናምን ነገር እዛ ለምታከፋፍሉት ብቻ ወስደን እና አከፋፍል። እንደፈለገ ያርገውኛ ከዚህ አውጣ። መተክ አጽዳ። ገባ? ያለው እንዳለ ጨርሶ አልኩ እኮ። ነገ ተጨማሪ የሚመጣ ቃል ቦታ የለንም። ማን ምን አለች? ያማችኋል እንዴ እናንተ? ለነገሩ ተው፣ በምን ልክ እንደማስገባችሁ አሳያለሁ። ይኸውልህ ምንም አይነት ጭቅጭቅ ምትርክ አልፈልግም። ገባ? ስራችሁን በስትክክል ስሩ። ለሷም ቢሆን የመደወል አይጠበቅብኝም። እደፋለሁ፣ ግንባርን ብዬ ነው የምደፋው። ስራትን ይዘህ ስራህን። ለሷም ቢሆን ንገራት። ልካችሁን አትለፉ። በቃ ቶሎና ፍሪጁን ነቅለናል። በል ጨርሻለሁ። አፍጥነውና ምንድን ነው ልጆችን ለማሳመን አልቻለችም እያለ ነው እሱ። ለኛ ተዋቲው ነው እንደሱ አይደለም እኮ አበራሽ የምታመጣቸው አሉ። ከዛ ነው ልጅቷ የምታመጣቸው ልጆች አሉ።
አንድ ላይ ብትናቸው ይልሽ እንዴት ነው ያበራሽን በእርግጠኝነት እንደሚመጡ ታረጋግጣል። አሁን የዛችኛው ነው እኮ ቆይስ ያበራሽ ከመጡ ድረስ ሊመጣ ይችላል አይደለም። የሁለቱም ሰዎች እኩል ነው መምጣት ያለባቸው ሰዎች ልጆቹ እንዳለ የት እናደርጋቸዋለን? ለምን ሁሉንም አየር ላይ ነው እንጂ ሁሉም ታርገው ተፈጭተው አይደለም። ሁሉም አንዴ ነው መምጣት ያለባቸው። አክስቴ አንቺ ባልሽ ካልደረሱስ እንዴት ነው? እየተረዳሽኝ አይደለም። ተረዳሽ ካልደረሱ እየታወቀብን ነው። ገብቶኛል። እሱማ ልክ ነሽ እኮ እኔ ካልደረሱስ ቢሆን እንጂ ለኔ እኮ ይመጡ እኮ ደስተኛ ነኝ እኮ። አይደለም ሁሉም ይምጡ እንደመጡ ሁሉም ወደ ስራ ላይ ይዋሉ። አይደለም ወደ ስራ ላይ ይዋሉ ይምጡ። በቃ እንዲመጡ እኔ እነግርሃለሁ። አስቸኳይ ያስመጣ ነገ እኔ ይሄ እኔ ጉዳይ አይደለም። ከፍዬ ነው እያሰራኋቸው ያለሁት። ከፍለውኝ አይደለም ወይ እንደዛ አድርገን ይምጡ። ቀጣ ወደ ስራ ቀብ አድርገን ሁሉንም ይፍጯቸው። ግራሙን ከፍ አድርገው ይሽጡ። ቆንጆ ገንዘብ እናገኛለን። የዛ ሰዓት እንዳልሽው የሆነ ነገር እንኳን ይሄ ልጅ አዝማሚያው ምንም አላማረኝም። እንጨርሳለን። ፓስፖርታችን እኮ ማሳደሳችን አልፎ ነበር እኮ እሱ ነው እያልኩሽ ያለሁት። አመጣጡ ምንም አላማረኝም ልጅ። ለዛ እኮ ነው አሁን ሁሉም እኩል መጥቶ ማለቅ አለበት እያልኩሽ ያለሁት። ለዛ ነው ሁሉም ስጋ ገቢ ላይ እንዴት ነው ገበያ ላይ መውጣት አለበት እያልኩሽ ያለሁት። ለዛ ነው ገብቶሻል? ታዲያ የወትሮ ሸጥሸጥናል ገንዘባችንን ያዝና ውሳኔያችንን ወስናል። ተቀያለሽ እግር አለ ውስጥ አበራሽ እግሩን አውጪና እንትን በይ በረዶ ይርቀቅለት። እሺ በኋላ ለመፍጨት እንዳያስቸግረው። እንግዲህ ውድ ቤተሰቦቼ በቀጣይ ድብቁን ካሜራ ሲያረጉ የነበረውን ሲሰራ የነበረውን እንዴት እችን ሰራተኛ እኔ አላቅም ብቻ የሰው አይነት ሀሳብ የላቸውም ሲያጉላሏት ሲያሰቃዩት እንደነበር አይታችኋል። ቡና እንኳን አቅርቢ ብለው መልሰሽ አንሺና በበረኪና ታጠቢ አንቺም እያሉ እያሰቃዩት ነው። አሁን ግን የመጣሁበት ነገር ውድ ቤተሰቦቼ ጊዜ መፍጀት አያስፈልግም። እነዚህ ሰዎች ምን ሊያረጉ እንዳሰቡ እየሰማችሁ ነው። የሰው ስጋ ተፈጭቶ በየሱፐር ማርኬቱ ሊከፋፈል ፍሪጅ ውስጥም ብዙ ስጋዎች እንዳሉና አንድ ልጅ ጋር ደውለውለት መተህ ስጋውን አሁን እንድትወስድ እንድትፈጭ አጥንቱም ለዶሮ መኖ ይፈጭ ብቻ በአጠቃላይ ቼናቸውን እንግዲህ አልቋል ጨርሰናል ብለን የደመደምነው ጉዳይ ነው። ዛሬ ላይ ደግሞ አዲስ ሆኖ እያስጨነቀን ያለው ምንም የሚያስጨንቅ ነገር የለም። ከኛ የሚጠበቀው መስራት ማወጣጣት ነገሮችን ማስተካከል ስለሆነ ያን መንገድ ይዘናል ማለት ነው። አሁን እስኪ እንሂድና ያ ድርጅት እቃውን ሊሸልማቸው እንደሆነ መልካም ቤተሰብ እንደሆኑ እናውራቸው። ማን ያጋጥመን ይሆን ምን ይፈጠር ይሆን የሚለውን አብረን የምናየው ነው የሚሆነው። እንግዲህ እኔም ላይ ብዙ ዛቻዎች እየተዛተ ነው ሳደርግ ስለነበረው ነገር በአጠቃላይ እየወሩ እየተመካከሩ ስለነበረ ችግሮች ሊፈጠሩ ይችላሉ ብዬ አስባለሁ። ስለዚህ እኛም ብዙ ነን ምንም የሚፈጠር ነገር አይኖርም። ውድ ቤተሰቦቼ እናንተ ይሄ ታሪክ ከመጀመሪያው ጀምሮ አብራችሁኝ ሆናችሁ ስትከታተሉ ስታደርጉት የነበረውን ድጋፍና ኮሜንቱንም ሼሩንም ላይኩንም ሰብስክራይቡንም በዚሁ እንድትቀጥሉበት የልፋታችን ዋጋ የእናንተ ክፍያችን እሱ ነውና ውድ ቤተሰቦቼ እዛ ቤት እንሄድ። ያ ልጅ መጥቶ ስጋውን ከመውሰዱ በፊት ወይ ደግሞ ነገሮችን ለማድረግ ከማሰባቸው ከማቀዳቸው በፊት እንድረስባቸው ምን እንደሚፈጠር ደግሞ ሄደን አብረን የምናይ ነው የሚሆነው። ውድ ቤተሰቦቼ አሁንም ቪዲዮን ላይክ ሼር ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ድብቁ ካሜራ ኦን እንደሆነ ነው። እኔ እናንተን ቁጭ ብዬ በማወራችሁም ሰዓት ችግር ከተፈጠረ እዛው አካባቢ ነው ያለነው ፈጥነን መግባትም እንችላለን ማለት ነው። ስለዚህ የኔ ቤተሰቦች እስኪ እንግባ። ምን እያደረጉ ነው እነዚህ ሰዎች? ሽልማት ሊሸልማችሁ ነው እኔ እንደሆንኩ አውቀዋል። እና በአጠቃላይ የፈለኩት ማስረጃዎችን እንጂ እኔ ሊጎዱኝ እንዳሰቡ ምን ሊያረጉ እንዳሰቡ ሳላቀርች አይደለም። እንኳን እኔ ለእናንተ ለውድ ቤተሰቦቼ እያንዳንዱ እርምጃን ስለማሳውቃችሁ ነገሮችን አይተዋል ማለት ነው። ስለዚህ እንገባና ከአንገት በላይ ቢሆንም የሚያዋሩ ስላለው አዲስ ነገር ስለተፈጠረው ሰሞኑን እንዴት ነበር የሚለውን አብረን እናያለን ማለት ነው። ውድ ቤተሰቦቼ አሁንም አብሮነታችን እንዳይለየን እዛ ቤት እንሂድ። ምን እየተፈጠረ ነው እሱን አብረን የምናይ ነው የሚሆነው። ያን ካየን በኋላ ደግሞ መልሰን ቆይታ የምናደርግ ነው የሚሆነው። ወዴትም እንዳትሄዱ። ውድ ቤተሰቦቼ ደርሰናል። እንግባ። ምን እንደሚፈጠር አብረን እንሂድ።
ስጦታችሁን ልናበረክት ነበር የመጣ ነው። መግባት ይቻላል? ዛሬ ቤት ሰው የለም እንዴ? ማንም የለም። ዛሬ ብቻ ተኝቼ ነበር። አጋጣሚና ቀሰቀሳችሁ። ኦኬ። በድጋሚ እንግዲህ ፈቃደኛ ሆነሽ ቤትሽ ስላስገባሽን ሳናመሰግንሽ ማለፍ አንፈልግም። እሺ። ሁለተኛ ደረጃ ደግሞ ቤተሰቦችሽ መጥተው ደግሞ ችግር እንዳይፈጠር ማሳወቅ ካለብሽ ደውለሽ ብታሳውቂያት። ችግር የለውም። እስቲ እንዴት አለፈ? እኛ ከሄድን በኋላ እንዴት ነበር ቤት ውስጥ የነበረው ነገር? ቆንጆ ነው። በጣም እንደውም ላበራሽም እኮ ነግረናት ያለውን ነገር ምናምን ነገር ነው እንጂ ምናምን ነገር አለሽ። መጀመሪያ እኮ ስላልሰማሁ ነው ምናምን ነገር አለ። በጣም ደስ ብሏት ነበር። ፍራቻ የነበራት ስላላወቀች ነው። አዎ። እና እንዴት ነው እኔ እኮ እንደዛ የሆንኩት ምናምን አንቺ ምንሽ ነው እንዴ ምናምን በዚህ ስላልኝ አይ አይደለም እኔ እኮ ታውቂያለሽ ያለውን ነገር ምናምን ነገር ያ እንደነገርን ያለውን ነገር ደግማ ነገረችኝና ችግር የለውም አይዞሽ በቃ አልኳት። በጣም ደስ ብሏት ነበር ሰራሱ። እኔ የምልሽ አሁን ከዚህ ከካምፓኒው ስራ ውጪ ሌላ የምትሰሩት ስራ የለም? እንደ ቤተሰብ እናውራ ብዬ ነው ልጠይቅሽ ብዬ ነው። እና እስቲ የሆነ ሌላ የምትሰሩት የተለየ ስራ ካለ? ምንም ስራ የለም። በቃ ብቻ ነው የምሰራው። እርግጠኛ ነኝ? ስላልመሰለኝ ብቻ ሳይሆን አንዳንድ ሰዎች ሌላ የተለየ ስራ እንደምትሰሩ ነግረውኛል። ያው ድርጅታችን ስጋ ፋብሪካ ነው። ያው ከብቶች ምናምን ነገር ይገዛና ከክፍለ ሀገር እያስመጣ እየፈጨ ምናምን ነገር ለሱፐር ማርኬቶች የሚያከፋፍል ድርጅት ነው ድርጅታችን። ኦኬ። ባለፈው ግን ኖርማል ካምፓኒ እንደሆነ እንጂ ስጋ አስፈጭታችሁ በየሱፐር ማርኬቱ እንደምታከፋፍሉ አልነገርሽኝም። እንዴ አልጠይቀኝም እኮ ስጠይቀኝ ነው የምመልስልህ። ገብቶኛል። ሱፐር ማርኬት ውስጥ እቃ እንደምታከፋፍሉ አልነገርሽኝም ያልኩሽ ደግሞ ካምፓኒ ነው በሚል ያዳፈን ነው ይዛኔ። እነዚህ ስጋዎች የሚያቀርብላችሁ ማለት ነው? ያው እዛው ራሳችን ጋር ነው የሚታረዱት። አራጅ አለ፣ መፍጫ ማሽን አለ። ሰዎች ብዙ ሰዎች አሉ። ለብዙ ሰዎች ነው የስራ እድል የፈጠርንላቸው። ምን ያህል ሰው አለ ማለት በስራችሁ? ምን ያህል ሰው ይተዳደራል በዚህ ድርጅት? ያው አብዛኛውን ስራ የሚሰራው ከብት ማለት ነው። ከብቱን ማረድና ቆዳ መግፈፉን ሰው ነው የሚሰራው። መቼስ ማሽኑ አይገፉም ወይ ደግሞ አያርዱም። ከሱ ያለፈውን ግን ስጋውን መለየቱን መፍጨቱ ምናምን ሙሉ ለሙሉ የሚሰራው ማሽኑ ስለሆነ የተወሰኑ ሰዎች ናቸው እንደሆነ ታውቃለህ። በጣም አብዛኛው ሰው ያለው ወደ ማረዱ ነው ማለት ነው። አይ እኛ እንግዲህ እንደምናውቀው አንድ የከብት ማረጃ ድርጅት ያለው ሰው ሙሉን ስራ ማለት ይቻላል ማሽን ነው የሚሰራው። እናንተ ጋር ግን ያው እርዱን ሰው ነው፣ ከዛ ደግሞ መፍጨቱን ያው ማሽን ነው የሚፈጨው። ምን ያህል ሱፐር ማርኬቶች ደንበኛ አላችሁ? እሱስ በጣም ብዙ ነው። ወደ 150 ምናምን ይሆናል። ያ ከከተማው ውጪ ስለምንልክ መቼስ አዲስ አበባ ውስጥ ብቻ በቃ አይደለም። አይ በቃ ማለት ነው። እንዴት ነው የእናንተ ስጋ በማህበረሰቡ ማለት በህዝቡ በተገልጋዩ ተቀባይነቱ እንዴት ነው? በጣም ቆንጆ ነው። በጣም ነው የሚወዱት። እንዴት ነው በጣም ቆንጆ ስጋ ነው የምናቀርብላቸው። በጣም ያው ቆንጆ ነው። ጨጓራውን ምናምን ነገር ለተለያዩ ስጋ ቤቶች ምናምን ነገርም እንሸጥላቸዋለን። ያው እሱ መቼስ ታሽጎ አይሸጥም። እና እንዴት ነው ተርፈ ምርቶች አሉ ከውስጡ የሚወጡ እነሱን ደግሞ ለዶሮ እርባታ ምናምን ነገር ለነሱ እንሰጣለን። ያው ለዶሮ እርባታ የሚሆነው አጥንት ነው። አጥንቱን ይወስዳሉ። ያን ደግሞ የሚወስድ የራሱ ሌላ አካል አለው። እንዴት ነው አጥንቱ ተፈሽቶ በገበያ ዶሮ እርባታ እንሰራለን አለን።
እዛ ጎን ለጎን ማለት ነው እዛ ግቢ ሆኖ እንዴት ይለያያል እና እሱንም ለሱፐር ማርኬት ምናምን ይሸጣለን እዚህም ውጪ ቤት እያሰራችሁ ነው መሰለኝ አዎ እሱ ደግሞ ያው ለሻይ ቆንጆ ቤት እንሰራለን ፈልጌ ነው ኦኬ በብረት እሱ ነው እየተሰራለው እሺ እንግዲህ ያው ስራችሁ ላይ በተቻለ አቅም ያው እየለፋችሁ እየሰራችሁ ነው ያላችሁ ግን አንዳንድ ደግሞ ሌሎች ኢንፎርሜሽኖችም ትንሽ ከዚህ ከወጣው በኋላ ከሰፈሩ ሰው አንዳንድ ነገሮች ለመጠየቅ ስለናንተ ሞክሬ ነበር የሰው ስጋ ማሽገው ይሸጣሉ የሚባል ነገር አለ አይገስ እንዴ የሚባል ነገር አለ አዎ ያው እንደ ቤተሰብ ነው አሁን እያወራን ያለ ነው እንዴት ነው መሰለ ይሄ ነገር ማለት ነው አንዳንድ ተቀናቃኝ ድርጅቶች እንደዚህ አይነት ነገር ያወራሉ አንተ ስኬታማ ስትሆን ማንንም ሰው አንተ ስኬታማ እንድትሆንለት አይፈልግም ወድቀ ማየት ነው የሚፈልገው በአንተ ቦታ እሱ ነው መተካት የሚፈልገው ገብቷል ያንን እንትን ለማለት ፈልገው ነው እንጂ ታሳው ሆነ መቼስ ሰው ተጋት ሸጣንድ አይ እኔ አሁን እንዳልኩሽ እንደ ቤተሰብ ነው እያወራሁሽ ያለሁት እርግጠኛ ነኝ ቢዝነሱ አሪፍ ይመስለኛል በጣም ቆንጆ ነው ወዴ አሁን ያላችሁበት ስለዚህ ቢዝነሱን አብረን ሆነን ተቀላቅለን የምንሰራበት መንገድ ከተመቻቸ የፈለጋችሁትን አይነት ነገር ላቀርብላችሁ እኔም ዝግጁ ስለሆንኩ ነው ስለዚህ ለወራሽ የመጣሁት ኦኬ በዛ ላይ ደግሞ እንዳልኩሽ ሰዎችን ስጋ እንደዚህ እንደምታደርጉ ሰምቻለሁ በአጠቃላይ አይቻለሁም አይ ይኸውልሽ አሁን እንደ ቤተሰብ ነው እየጠየቁሽ ያለው እንደ ቤተሰብ ሆኜ ስመልስልህ እንደ ቤተሰብ ሆነ አይደል ይጠይቅኛል እንደ ቤተሰብ ሆኜ ስመልስልህ ደግሞ አንተ ሰው ሆነ እንዴት የሰውን ስጋ ትበላለህ ይኸውልሽ ከብት በግ ዶሮ ምድራፍ ፍየል የሚባሉት እንስሳቶች እያሉ እንዴት ብለሽ ሰው ስጋ ትበላለህ እሺ ከዚህ በፊት የእናንተ የሥራ ባልደረቦች እንደታሰሩ አታቂ የምን የሥራ ባልደረባ እኔ እስከማውቀው እንግዲህ ካምፓኒያችን የኛ ብቻ ነው ስለዚህ በዚህ ስራ ዙሪያ ሌላ አብሯችሁ የሚሰሩ ሰዎች እንደታሰሩ አታቂም ነው ተሳስተህ ይመስለኛል ይኸውልሽ እኔ አሁን ተሳስተህ እንዳይሆን እየሰማሽኝ አይደለም ይመስለኛል ነገሮቹን አቃቸዋለሁ እንደ መንገድ ቀለል እናርጋቸው ብዬ አይደለም እኔ በጣም የሆነ ነገር አለ አይደለ እንደ ቀልድም እየመሰለኝ ነው የምትነግረኝ ነገር እኮ ቀልድ እንዳይመስልሽ ማስረጃ የሆነ ቪዲዮ አለ እኔ እሱን ላሳይሽ ነው የነገርኩሽ ነገሮች በቂሽ ናቸው ብዬ ስላሰብኩ ነው አንደኛ እንደ ቤተሰብ እንደ ጓደኛ ነው እያወራሁሽ ያለሁት ስራውን መስራት እፈልጋለሁ ነው በአጠቃላይ ካሜራውን ከብዶሽ ከሆነ ካሜራውን ማስጠፋትና ከጀርባ ያሉም ሰዎች ወጥተው እኔና አንቺ ማውራት እንችላለን ደስ ይለኛል አጥፋላትና ካሜራውን እናንተም ወደ ውጭ ወጡ ከዛ በኋላ እንዳልኩሽ ነገሮችን ማስተካከል የምንችል ከሆነ ስራውን አብረን መስራት የምንችል ከሆነ ምንም የሚፈጠር ነገር የለም አይምቲ ከሆነ ግን እስካሁን እየሰራሽ ያለሽው ነገር በአጠቃላይ ወንጀል እንደሆነ አንቺም ታውቂዋለሽ አሁን እሱ ትተኸው ማለት ነው ስልክህን ያዛስ ይኸውልሽ እዛው ሁኚና መጀመሪያ ቁጭ በይ ይኸውልሽ እንግባባ መጀመሪያ እሺ የኔ እዛው ጋር ሁኚ ነበርሽበት ሰክን ችግር የለም ማተር የሚያደርገው ነገር የለም ይኸውልሽ አሁን ማተር ስለማያደርግ ስለማያደርግ ነገር አለ ቁም ነገር ልንወራ ነው የመጣ ነው ቁም ነገር አውርተን እንሂድ እሺ ሌላው ነገር ቀጣይ ጊዜ ይደርሳል ሶ ወደ ቦታው ነው ማውንም እኮ ቢሆን መድረስ የሚችል ነገር ነው እየሰማሽኝ አይመስለኝም ይኸውልሽ ውጪ ሰዎች አሉ አይደለ ስለዚህ አይሆንም ስለማይሆን ነው ቁጭ በይና እዛ ጋር አይደለም እየሰማሽኝ ነው እንዴ እኮ ወጣትነቴን በዚህ አይደለም በማሳይሽ መንገድ አሳይሻለሁ እዛው ጋር ቁጭ በይና እናውራ እያልኩሽ ነው በስነ ስርዓት እሱም አይመችሽ ከሆነ ያያስኩት ማስረጃዎች አሉኝ ይዤ መሄድ ይችላል ኮኔ እናንተ መጓበት ፈለገ ይኸውልሽ እንግባባለን አልኩሽ እኮ ስለዚህ ይኸውልሽ እንደዚህ እየተጠጋሽኝ አይደለም እዛው ቁጭ በይ ከዛ ነገሮችን ማስተካከል የምንችል ከሆነ ቀጣይ ጊዜ ይደርሳል አሁንም እምቢ የከለከልኩሽ ነገር የለም ማውራት እንዲታ አታይም ይኸውልሽ ታየ ነገር የለም እያየሁ ነው ግን አሁን አይደለም ከስራ በኋላ የሚደርስ ነገር ነው የኔ እዛ ጋር ሁኚና እናወራለን አልኩሽ መጀመሪያ ስራው ነው የሚቀድመው አንቺ እኮ ይኸውልሽ አንቺ ገንዘብ ይዘሽ የተለወጥሽ ሰው ነሽ እኔ ደግሞ ምንም የሌለኝ ሰው ለወጣላ ችግር እኮ ስለ ስራ ነው ማውራት እንፈልገው እኮ እሺ እኔ ባልኩክ ልክ ከተረዳኸኝ የኔ ማለት ያንተ ነው እያልኩ እኮ እሺ ቁጭ በይና እዛ ጋር እናውራ መጀመሪያ አትግፋኝ ተጠጋኝ በቃ እየሰማሽ ነው እዛ ጋር ሁኚና እናውራ መጀመሪያ
ይኸውልህ አንተ የኔ እየሰማሽኝ አይደለም መሰለኝ እኮ እዛ ጋር ሁኚ መጀመሪያ እንዳትጠጊኝ ከዚህ በኋላ እዛው ጋር ሁኚ ነገሮችን መፍትሄ ይጠቅማል እኔ ያልካለሁት ነገር እሺ አልኩሽ እኮ እምቢ አላልኩሽም ግን ይደርሳል እኮ አሁን ሆነ የሚችል ነገር ነው ይኸውልሽ እንዴ ላንቺም ለክብርሽ ጥሩ አይደለም እኮ በአንድ ቀን እንደዚህ አይነት ነገር ላንቺም ጥሩ አይደለም መነቀናችን አይደለም እኔ ይኸውልሽ እኮ እዛ ጋር ሁኚ ስለሱ እናውራ መጀመሪያ እንነጋገር ዲሰው እንዴት ባንዴ እንደዚህ አይነት ነገር ይወስናል ችግር አለ አንተ ወጣት አይደለም እንዴ ይገባኛል ስለ ወጣትነቴ እኮ አይደለም እባክሽን አታስጨንቂ ሉጣ አይለም ትወጣለህ እኮ ማሉጣ እኮ ላውራሽ ነው ቁጭ በይና ነው የምናወራው አይሆንም እንደዚህ እንደውም እና አብረከኝ እንዴ ሴትዮ ጤነኛ አይደለሽም እንዴ እዚህ ከደበረ መኝታ ቤት እንመጓዝ እንችላለን ይኸውልሽ እሱ የሚደርስ ጉዳይ ነው እባክሽ እሺ በይ አታስጨንቂ እኔ መታገስ አልችልም አሁን ማለት እንችላለን ስነ ስርዓት ያዢ ችግር አለው ይኸውልሽ እንግባባ ስነ ስርዓት ያዢ መጀመሪያ እንደዚህ አንግባባም እኔ እንደዚህ አልወድም አንተ ወጣብልህ እንዴ ቆይ እንደዛ መልሶ ማን ነበር አስብ ስምሽ ነርሽኝ እባክሽ በቃ ቁጭ በይና ማሪ እንድትለኝ ነው ፈልገው ማንሽ ማለት ትበል በስሜ እንዳጣራኝ እሺ ማሪ እዛ ጋር ሁኚ እባክሽ ይኸውልሽ እሺ በለኛ የማይሆን ነገር ውስጥ ለምን ትከችኛለሽ ሌላ ነገር ውስጥ አትተች ቁጭ በይና እናውራ እየሰማሽ ነው አይደል ነገሮችን ለማስተካከል ነው እየጣርን ያለን ለማስተካከል ደግሞ ተነጋግሮ ነው የሚሆነው ይሄ ይደርሳል የትም አይሄድብሽም ነው እንነጋገር እኮ እሺ አልኩሽ እኮ ስለዚህ አሁን መጀመሪያ ስለምንሰራው ስራ እናውራ ስራው ምናምን ነገር ተውና እኔ ስራው ነው አላማዬ ገንዘብ እንደሚያስፈልገኝ እየነገርኩሽ ነው እኮ ገንዘቡን እንሰጣለን መስፈልገው ሳልሰራ እኔ መውሰድ አልፈልግም እባክሽ አታስጨንቂኝ በስነ ስርዓት ቁጭ በይ በቃ ይኸውልህ አለኝ የምትለውን ቪዲዮ አጥፋው እኔም አንተ ላስደስት እኮ እዚህ የሚሆን አይደለም ለምን ሻትኝ ነው እንደዚህ አይሆንም እኮ ለኔ ብቻ አይደለም አንተም ትደሰታለህ እኔም እደሰታለሁ እኮ ነው ከዛን ገንዘብ የምትፈልገው ነው ከተታለው በፕሮግራም እናደርገዋለን አሁን ቁም ነገር እናውራ ከዛ ቀጣይ ግንኙነታችንን በሱ እናደርገዋለን እባክሽ በይ እሺ አውራ ምንድነው እኔ አሁን ለዚህ ስራ የሚያስፈልገው እኔ እንድሰራ የምታደርጉበት መንገድ ካለ እዚህ ውስጥ እንድትከቺኝ እሺ ስጋውን ታከፋፍልልናለህ ከዛ ከኔ ጋር ደግሞ በረንብ እንግባባለን እኮ ስጋዎቹ ከየት ነው የሚመጡት ከስጋው ከየት ከድርጅት እኮ ድርጅቱ የሚያርደው የሰው ስጋ አይደል አይደለም እዚህ ፍሪጅ ውስጥም የሰው ስጋዎች አሉ አይደለም አልኩ ስለሆነ እኮ ነው እያወራሽ ያለሁት አይደል አንተ ለምን ሻትለኝም ቆይ ይኸውልሽ አሁን እኮ የተደበቀ ነገር እየነገርሽኝ እኮ ነው አይደል ግልጹን ሳትነግሪኝ ደግሞ እንዴት ነው እኔ ካንቺ ጋር የምተኛው ምን ችግር አለ ሪያሊቲውን መስማት ፈልጋለሁ ከዛ በኋላ የፈለግሽው ይሆናል አይደል አብረን እንተኛና ከዛ እነግራለሁ ለምን ነገር እንደዛ አይሆንም ባክሽን አሁን ልትረጂኝ ፈልጋለሁ ተጠብቀኝ ምን እንዳመጣ ለምን ቁጭ ብለሽ ማከው እግርህን ይኸውልሽ እዛ ጋር ቁጭ በይና ማውራ አንቺ ምን እያረግሽ ነው ምን ምንድነው በይ ምን ልትሆኚ ነው ምን ልትሆኚ ነው ምን እያረግሽ ነው አክሴ ዝም ብለሽ ቆይ ኢታባሽ ሳያገኘሽ ሂሳብሽን አይደል ነበር አንድ ነገር ተራሽ ይታባሽ ወይ ግሩኝ አንቺ ለኔ ነው ይሄን ቢላ ያመጣሽው ቁጭ ለቀቀኝ ቁጭ በይ ለኔ ነው ይሄን ቢላ ያመጣሽው እሰራላችኋለሁ ገና ይገርማል ሁልሽንም ነው ጨርሳችኋለሁ ጠብቁኝ አልበቃሽም እንዴ ከኔቲን
እጅን ለኔ በእግሬ እንዳረግጥሽ ተነስቼ ብር ነው ችግር ብር ከፈለጋችሁ ለምን ብሩን አልሰጣችሁም ለሁላችሁ በቃ ተውኝ እንዴ እሺ ብር ትሰጭናለሽ ግን እንስማማለን ስለ ስራሽ በደንብ ትነግሪናለሽ ምንድነው ማወቅ ይፈልጋል ስለምትሰሪው ስራ በአጠቃላይ ማወቅ ፈልጋለሁ እንስማማለን ከዛን ግን ተውኛላችሁ እተውሻለሁ እሺ ምንድነው ማወቅ የምትፈልገው ስለ ስራዬ በአጠቃላይ እዚህ ስራ ውስጥ እንዴት እንደገባሽ ምን ያህል ሰዎች አብረውሽ እንዳሉ እኔ እዚህ ቤት 4 ሰዎች እንደምትኖሩ ነው ማቅ ሲጀመር አክስቴ ያልሻትም ሴትዮ አክስትሽ አይደለች ያናገርኩሽ እኮ ነው እሺ ስለ ድርጅታችን ምናምን ነገር ነው የምፈልገው በስነ ስርዓት ደግሞ እንዲህ እየተንጣጣሽ አይደለም በስነ ስርዓት እንደፈለኩ አወራለሁ እሱ አንቺ ስነ ስርዓት ያዢ በስነ ስርዓት አውሪ ሴት ወንድ ምን ትባል ይመስላል እረግጥሻለሁ እያልኩሽ ነው ስነ ስርዓት ይዘሽ የምታወሪ ከሆነ ስነ ስርዓት ይዘሽ አውሪ እየነገርኩሽ እያንዳንዷን ነገር ትነግሪኛለሽ ምን ነገር ግን እንደፈለኩ እያወራው ነው አውሪ በደንብ እየተንጣጣው ነው የማወራው እሺ ስለሁለቱ ነው ማወቅ የፈለኩት ስላንቺም እቺ አክስቴ ያልሻትም ሰው ሲጀመር ገና ያክስትሽ ባል ምን ሆኖ እንደሞተ ይጣራል ገና አላለቀ ምን ማለት ነው አሁን ይኸውልሽ ትጠይቅሽን ጥያቄ ብቻ መልሽ እሺ ግልጽ በሆነ አማርኛ ጠይቀኝ እንደዚህ ማወቅ ፈልጋለሁ ንገረኝ በለኝ ምን እያረግሽ ነው ስራሽ ምንድነው ያንቺ የሥራ ድርሻ እዚህ ውስጥ ምንድነው ድርጅቱን መምራት እሺ በቃ አቅጣጫ መስጠት ነው የኔ ስራ አሁን ድርጅቱም ያልሽው ቦታ ታሽጓል ከዛ ባሻገር ደግሞ የምታከፋፍሉባቸው መኪናዎች ተገኝተዋል በስነ ስርዓት ምንም ነገር የላችሁ ያ ነገር ደግሞ በኔ እጅ ነው ያለው እነዛ ነገሮች ድርጅትሽ እንዲከፈት መኪኖቹም እንዲለቀቁ የምትፈልጊ ከሆነ ስነ ስርዓት ይዘሽ ታወሪኛለሽ አይ እኔ ያላወራህም ገንዘብ አለኝ ምትም ከሆነ ደግሞ ይሄ ስልክ ያንቺ ነው አይደል እዚህ ስልክ ውስጥ ያለው አካውንትሽ ውስጥ ያለውን ገንዘብ ማሳገድ ይችላል ስነ ስርዓት ያዣው የሰማሽ ነው አይደል ካንቺ የምፈልገውን እስካገኝ ድረስ አለቅሽ ምንድነው ከኔ የምትፈልገው ሁለቱ ሰዎች እነማን ናቸው እኔ ማውቀው በረከት ነው እሺ በቃ አለቀ ስም ሰው ነው የሚያመጣው አለቀ በረከት ሰው ያመጣል ከፍሪጅ ውስጥ መጥቶ ስጋ የሚወስደው ሰው ይሁሉ ኪታም ተን ሲጀመር የጠይቁሽን አመልሽልኝ ታዲዮስ ሁለተኛው ሰው ማለት ነው ሰራተኛዋ ምን አጥፍታ ነው እንደዚህ የምትንገላተው ማለት ምን አድርጋችሁ ነው ምን እሷም ራሷ አንድ የነሱ ቢጤ ነች ምን ማለት ነው የነሱ ቢጤ ማለት ያነሽ ነው ስለምን ነው እያወራሻለሽ አገሪዋን ለቀ የመጣችው እቺ ሰው ቤተሰቦቿን ለመርዳት ራሷን ቆማ ለመሄድ በሁለት እግሯ ለመቆም ይሄ ሁሉ ስቃይ ምን አደረገች አንቺ ሲጀመር እዚህ ስራ ውስጥ የገባሽው በማን ነው አክስትሽ እንዳልሆነች ታውቂዋለሽ አንቺም ህሊናሽ ያውቀዋል ውሸት አልፈልግም አሁን አይምቲ ከሆነ ያሉ ማስረጃዎች በቂ ናቸው አንቺን ወደ ዘብጥያ ለመክተት በቂ ነው ግን እምፈልገውን እስካገኝ ድረስ እሺ ባላንስ ትበላ ይሁን በቃ በዚህ ተነሳ አኖረችኝ እሺ ምን እንደምፈልገው ከዚህ በለጠ ምን እንደምፈልገው ከዛንቺም ገባሽበት አዎ ለመኖር ማድረግ ያለብኝ ነገር ህይወቴን ለመቀየር ማድረግ ያለብኝ ነገር አደርጋለሁ አንተንም መግደል ካለብኝ ገለሃለሁ ይሄ ነው የኔ ስራ መቼ ነው ስለማይት ጠብቅ አይውልሽ አሁንም አላርፍ ካልሽ ታስረሽ የምትቆይበትን መንገድ ነው ማመቻችልሽ አይ ተጸጽቻለሁ የምትይ ከሆነ ግን ስነ ስርዓት ይዘሽ ከኔ ጋር መስራት ትችያለሽ ያንን ስራ ደግሞ የምትሰሪው እነዚህን ሁለት ወንዶች እነማን እንደሆኑ በስነ ስርዓት አሳይተሽኝ ይመችሻል እያናገርኩሽ ነው ሰውዬ
ከኔ ጋር ስልክ ከመደዋወል ያለፈ ምንም የለንም እኮ። ስለዚህ ስልካቸውን ትሰጭናለሽ ወይ ደግሞ ማግኘት ከፈለግን እዚሁ ቤት ውስጥ ሆነን ደውለሽ ትጠራቸዋለሽ። አይመጡ ይኸውልሽ ማምጣት ባለብሽ መንገድ በአስማትም ቢሆን አምጫቸው እያልኩሽ። አስማትን ስጠኛ እንዳመጣለ እያደከምሽ ግድን እየነገርኩ ነው። በእናንተ ጉዳይ እኔ ረጅም ጊዜ እየደከምኩ ነው። ደጋግሜ እነግርሃለሁ። አሁንም በፈለካቸው ሰዓት የሚገኙ ሰዎች አይደሉም። ገባ? እቃውን ማቅረብ ካለባቸው ብቻ እቃውን አቅርበውልህ ዞር ይላሉ እኮ። የሚያቀርቡበት ቀን ላይ እዚህ ቤት ውስጥ ስብሰባ፣ አንቺ እኮ የምታንቀሳቅሷቸው እናንተ ናችሁ። ስብሰባ አለ ብላችሁ መጥራት ትችላላችሁ። እኔ እንደዚህ ይደረግ እንደዚህ በዚህ አዛዥ ነሽ አለበት አለቀ። አዛዥ ነሽ። ስለዚህ ኑ ካልሻቸው የማይመጡበት ምክንያት የለም። አይመጡም። ይኸውልሽ እባክሽን አታስለምኝ። መለመን አይደለም እንድትለምነኝም አልፈልግም እኮ ማስረጃዎቻችን በቂ ናቸው። ለኔ ደግሞ እየነገርኩ ነው። ሌላ ሰው አለ፣ የኛም የበላይ ሌላ ሰው አለ እያልኩ ነው። እኮ እነሱንም እንሄድባቸዋለን። አንቺ አሁን ላለሽበት ነገር ስብሰባኔ መሰብሰብ አልችልም። አይገባህም? እሺ ያሉበት መሄድ እንችላለን። አንደኛ እንደዚህ ቁጭ ብለው አንድ ቦታ መኖሪያ ኖሯቸው የሚኖሩ ሰዎች እኮ አይደሉም እነሱ ማለት። ከገባህ በሚገባህ ቋንቋ ማለት ነው። በማውቀው ቋንቋ ስነግርህ ከኛም በላይ ሌላ ሰው አለ እኮ። ስለዚህ እነሱ ታዲዮስም ይሁን በረከትም ይሁን እኔ ሜላትም ልሁን እኔ እነሱ ላዛቸው ላንቀሳቀሳቸው እችላለሁ እንጂ እኔ በሰዓት እንደዚህ ተገኙ ብዬ የትኛውንም ሰው መሰብሰብ አልችልም። ገባ? እኔ የምችለው በየትኛው ሰዓት የትኛው ቦታ ምን አይነት እቃ መድረስ እንዳለበት በየትኛው ሰዓት ምን አይነት ነገር መደረግ እንዳለበት ልወስን እችላለሁ እንጂ በዚህ ሰዓት ተገኙ ማንንም አታገኙም። እኔ ልንገርህ፣ ሱፐርማርኬት እንኳን ስጋው የሚያደርሱት ሰዎች ስጋው የከብት ይሁን የሰው ይሁን የምን ይሁን የሚያውቁት ታሪክ የለም። ደግሜ ደጋግሜ እነግርሃለሁ። እሺ አሁን ውጭ ወደ ውጭ አክስቴ ያልሻትን ሴት ጥሪልኝ። ቪዲዮን አትፈልግ እኮ ተነሽ ሂጂ። ስልኬን አሁን አንቺ እኔን የምጠይቂ ሰው አይደለሽም። ሂጂና እናወራለን እያልኩሽ። ተነሽ ውጪ ሂጂ። ጥሪያት አክስቴ ምናምን ያልሻትን እሱን እኔ የምጠብቃለሁ። ጥሪያት አቤት ዛሬ መጣ እንዴ? ምንድነው ያረጋችሁ ያላችሁ? ምን አረግን? እንዴት ምን አረግን ማለት ባልሽን ምንድነው ያረግሽው? ደግሞ ዛሬ በስልክ መጣህብኝ እንዴ? ባልሽን ምንድነው ያደረግሽው? ባለፈው ነገርኩህ አይደል ምን እንደሆነብኝ? ልቡና ሞት። ታዲያ ከዛ በላችሁት እንዴ? አታስመስይ። አሁን እንድታስመስይ አይደለም የምፈልገው። አንተ ራስህ ምንድነው የምትለው? እንዴ ሰው ባሉን ይበላል፣ ሰው ልጅ ይበላል። ምን እያልከኝ ያለኸው? ባሉን ይገርምሻል። አብራሽ ስለበላች አይደል እንዴ የሥራ ባልደረባሽ ሆነ አብራሽ የምትኖረው? ምን አይነት አማርኛ ነው ከየት አመጣኸኝ? ኖሬ ደግሞ ምንድነው የምታወራው? እሺ ለመናገር ዝግጁ ካልሆንሽ የያዝነውን ማስረጃ ይዘን ወደ ህግ እንሂድ። ምንድን ማስረጃ ይዘን የመጣው? ማድረግሽን ግን ካመንሽ ከነገሮች ይቀሉልሻል። አቅልለን እንለያይ። ሲጀመር እኮ የመጣህ ቀን ነው። ፌስ ሁላ ያማረኝ እኮ የመጣህ ቀን ነው። አዎ እኔም መጥፎ ሰዎች አይወዱኝም። ስለዚህ ከአንቺ ጋር ስለሚሰሩት ሰዎች ትነግሪኛለሽ ወይስ እንለያይ? ከኔ ጋር ምን እንደሚሰሩት አሉ 2 ወንዶች እንዳሉ ሰምቻለሁ። የት እንደማገኛቸው አይምቲ ከሆነ ደግሞ ቀጣይ ቀን እዚህ ቤት ጥሪያቸው፣ እዚህ ቤት እንድናገኛቸው አድርጊ። የሶቹን ወንዶች ነው መጣራበ? አብረውሽ የሚሰሩት 2 ወንዶች 4 እንደሆናቸው አውቃለሁ። የሰው ልጅ ቤት ምን ድረስ ስንት ሆነ ነው እየመጣህ? ዛሬ እንግዲህ ስመጣ ስንተኛ ቀን ነው? ከመጀመሪያው ቀን ጀምሮ እዚህ ቤት ስመጣ 4 እንደሆናችሁ አውቃለሁ። 2 ነን አላችሁ። አመኜ ሳይሆን ካሜራ አስቀምጬ እዚህ ቤት ውስጥ ድብቅ ካሜራ አስቀምጬ ወጣ። ከዛ በኋላ ሰራተኛዋ እንዴት እንደምታሰቃዩት አይቻለሁ። ፍሪጅ ውስጥ ምን እንዳለ ስታወሩ ሰምቻለሁ። ሌላ ልጨምርልሽ፣ እኔ ካሜራ አለኝ እዚህ ቤት ውስጥ አልኩሽ። የመጣሁት ልረዳሽ አይደለም። አባሽ ስለዚህ አሁን ይሄ ማስመሰሉን ታይ። እነዛን 2 ሰዎች ቀጣይ ቀን ትጠሪልናለሽ፣ እኛ እንሂድ። በዚህ እንስማማ። አልገባኝም። አንተ መቼ ቀን መተህ ነው ቤት ካሜራ ሰቀልከው? ምኑ ጋር ነው ያደረገው? ሲጀመር እሱን እንዳትጠራጠሪ፣ እኔ ስራዬ እሱ ነው። ስለዚህ በዚህ እንስማማ።
እነዛን ሰዎች አሳልፈሽ ትሰጪኛለሽ አንቺን ትችሽ ሰው ልጅ አሳልፎ ይሰጣል ስለዚህ አሳልፈ አንተ መስጠው ነው አምጫቸው እዚህ ቤት ባላችሁበት እኔ ላገኛቸው እምንስማማ ከሆነ አይ እምትይ ከሆነ አንቺንም ቀጥታ ወደ ህግ ቦታ ወስድሻለሁ ማለት ነው እና አሁን እንዴት ይመጡልኛል እሺ ይኸውልሽ እናንተ ናችሁ የምታሰሯቸው የምታንቀሳቅሷቸው እናንተ ናችሁ ኑ ቤት እፈልጋችኋለሁ በያቸው ትቻለሽ ከቻልኩ አይደለም ካልቻልሽ አሁንም ያለን ማስረጃ በቂ ነው ይዘን ወደ ህግ እንሂድ ወደ ህግ አይሂድብኝ እኔ እስተካከላለሁ አብሮኝ የሚሰራ ሰው አለ አጋልጬ ሰጥቼ እኖራለሁ እምትይ ከሆነ እሰየው አይ ካልሽ ግን ወደ ህግ ቦታ መጣጥ ይሄ አማርኛ እኮ ከመጀመሪያ ጀምሮ ነው ለዚህ እኮ የሆነ ሴራ ይዘን ለመጣህ እኔ ጋር የመጣህ ማለት ነው ያወቅኩበት በቃ ሴራው አለቀ አሁን ስለመለያየው ነው እያወራን ያለነው አይ አይመቸኝም አልችልም ካልሽ በቃ ሲመጡልኝ ከመጡልኝ እደውልልሃለሁ ከመጡልኝ አይደለም እዚህ ቤት ማምጣት አለብሽ ይሄ ግዴታሽ ነው አይ እምትይ ከሆነ አልኩሽ ያስኩት ማስረጃ በቂ ነው ወደ ህግ ቦታ ይዘነው መሄድ እንችላለን ምን ታስቢያለሽ በቃ ወይ ጠራቸዋለሁ እኛም የምንፈልገው እሱን ነው ወደ ቤተሰቦቼ ቀጣዩን ክፍል አብረን የምናየው ነው የሚሆነው እነዚህ ሁለት ወንዶች የዚህ ስራ አጋር የተባሉ ሰዎች ናቸው እነሱን ሰዎች እዚሁ ቤት ደውላላቸው እንዲመጡ የምናደርግ ነው የሚሆነው እናንተ ግን እስከዛው ቪዲዮን ላይክ ሼር ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩን ቀጣይ ክፍል ላይ እስክንገናኝ ቸር ቆዩልኝ